ወረዳ ከአዲስ ወረዳ ባህር ዳር አሰለጠነን። አዛ 6 ወር ሰልጥኗል። 30 ሰለጠን። ከ30 እኔ ወደዚህ መጣሁ ወደ ወሎ ማለት ነው። ግማሽ ደግሞ ወደ ሰሜን ጎንደር ወደዛ ላኳቸው፣ ግማሾች ደግሞ ወደ ጎጃም ላኳቸው። ግማሾች ደግሞ ወደዛ ወደ ሸዋ ወደ 30 ሰልጣኞች በዛው በባህር ዳር ቀሩ። በዘም ሊያሰራጫቸው መሰለኝ። እኔ ነው ወደ ወሎ ላኩ። ላሊበላና 4000 ብር ሰጡ። ባህር ዳር ላይ ስንት ብር ሰጡ? ባህር ዳር ላይ 4000። 4000 ላሊበላ ላይ ደግሞ 2000። ተልኮውን ከጨረስክ በኋላ የተገባልህ ቃል ምንድን ነው? ተልኮውን አላጨርሶ ወዲያ የገባልኝ ቃል ማለት ነው 700,000 ብር ሊሰጡ። ገንዘብ አታለለኝ ነው ወደ መከላከያ ያስገባኝ። ገንዘብ መቼም የሚያደርጉ የለ። ገንዘብ መቼም ፈጣሪንም ያሸጣል። ገንዘብ ፈጣሪንም የሸጠው ይሁዳ ነው የሸጠው። ገንዘብ የሚያደርጉ የለም። ገንዘብ ቸገረኝ። ምንም ባጢያቴ በክፋቴ ነው የአማራን ሕዝብ ለማስፈጀት ነው የተላኩ። እኔም ለገንዘብ አታለለኝ ነበር፣ ግን እግዚአብሔር ገለጠብኝና ብዙ መከራ ነው የተቀበለው። ሙሉ ስሜ ይካተል ሸባቦ ሎሌ። የመጣው ከባህር ዳር ዙሪያ ጎጥ ጉዳል ቁስቋም ወረዳ ባህር ዳር ዙሪያ ከባህር ዳር ዙሪያ መከላከያዎች ወደ ከባህር ዳር ዙሪያ ከአዲት ወረዳ ከአዲት ወረዳ ባህር ዳር ከባህር ዳር መከላከያው አበበ ፀሐይ የሚባለው የመከላከያ የሚሰራው እሱ ሊልካይ ሲል አዛ አሰለጠነን። አዛ 6 ወር ሰልጥኗል። 6 ወር ሰልጥኖ ብሎ አዛ 6 ወር ነው ስለማልችል ሰውነት አንዳንድ ስለሚያመኝ ስለማልችል አንድ ቀን እንደሰለጠንኩ አይሆንልኝም አልኩት። አዛ ሄድ ብሎ ወደ ላሊበላ ሄድ ብሎ እሱ እነዛ ሰልጣኞች 30 ሰልጣኞች በዛው በባህር ዳር ቀሩ። በዘም ሊያሰራጫቸው መሰለኝ በዛም ቀሩ። አጠቃላይ ስንት ሰልጣኝ ነበራችሁ ማለት ነው? አዛ 30 ሰልጣኞች። ለምን ተግባር ነበር የምትሰለጥኑት? ተግባርና በቃ እንትኖች ማለት ነው ፋኖችን እንትን ለማለት በቃ ለማጥፋት ያሉበትን ካምባቸውን ቦታቸውን የሚሰበሰቡበትን አድራሻቸውን ቦታቸው የት እንዳሉ ይህን በቃ መሰልጠን ያለበት የት እንደሚሰሩ ቦታቸው ካምባቸውን ይህን ለማጥናት ነው የምሰለጥነው። ባህር ዳር ላይ ሲያሰለጥነን ባህር ዳር ላይ ሲያሰለጥነን አዛ 30 ነን። ከ30ዎች እኔ አንድ ቀን እንደሰለጠኑ እኔ ብቻዬን ላከኝ። የማይሞላ ከሆነ ወደ አንድ ቀን ይበቃል። በላሊበላ ሄድና 4000 ብር ሰጡ። ወደ ስትመጣና እነዛ የላሊበሎች 3 ሰዎች እነዛ መከላከያዎች አገኟቸው ከላሊበላ ወደዚህ ኢን ከተሙን ላሊበላ ሲጠራም ሰማለሁ። ላሊበላ ባላውቀውም አሁን ነው እንጂ ሲጠራም ሰማለሁ። ይህን ግን አላውቁም የት እንደሆነ። እነዛ ናቸው የላኩ የላሊበሎች በይናን ማን የሚባለው መነሻ ላይ መሳፈሪያም ለምግብ ለምንም ይሁን ብለው የነዛ 3 የመከላከያዎች ሰራተኞች 2000 ብር ብለው 2000 ብር ሰጡኝ። ከዛ የት ነው መድ እኔ አዝ ላሊበላ መጥቻለሁ። የት ነው መድበላቸው አዝ ከተማለች አዛ ያሉበትን አራሻው ንጋራሉ። አዛ እጅ ታራሉ ወይ ዘመድ የለ ወይ ማውቆስ የለ ይበታራሉ ዋቸው አዛ ድና ዝም በዛም በጠጋ ብለ ይያድር ተማሪ መስለህ ይያድር አዛደ መረጃዎች ያሉበት ሰብሰብ እንትን ብለህ አዛ ትነግረናለህ። ቅርቅር ስለሆነ እኛ ትነግረናለህ። ወላኛ ስራችን ሰራለን። አንተ ወደምትሄድበት ትሄዳለህ። ተማሪ መስለህ የቄስ ተማሪ መስለህ ቤተ ክርስቲያንም ሌላም ቦታም እያደርክ እዛ ሆነ ስራህን ስራ ብለውሃል። ተልኮውን ከጨረስክ በኋላ የተገባልህ ቃል ምንድን ነው? ተልኮውን አላጨርሶ ወዲያ የገባልኝ ቃል ማለት ነው 700,000 ብር ሊሰጡኝ። 700,000 ብር እንደመነሻ። ባህር ዳር ላይ ስንት ብር ሰጡ? ባህር ዳር ላይ 4000። ላሊበላ ላይ ደግሞ 2000 ብር።
አሁን እስካለ ድረስ 4000 2000 6000 ብር ጠቅላላ ሰጥተዋል ማለት ነው። በእርግጥ እንደ አጠቃላይ 31 ብለኛል 30 የሰለጠነዋል። ወደዚህ ስትመጣ ግን አንተ ብቻ ነው የመጣ? ወደዚህ መጣሁ እኔ ብቻዬን ነው የመጣሁ። ወደዚህ ቅርብ ስለሆነ ብለው ወደዚህ እኔ ብቻዬን ነው የመጣሁ። ቅርስ አልተሳካልኝ እንጂ ቢሳካልኝ ማለት ነው። ሌላዎች ሰዎች ደግሞ እኔ በገንዘብ አባብለው እንደላኩኝ ማለት ነው። በመከላከያዎች በገንዘብ አባብለው እንደላኩኝ እኔም ደግሞ እንደዚህ ልጄ ደግሞ ሌሎችን ደግሞ በቃ እየፈለኩ ደግሞ በዛ በመረጃ ደግሞ እኔም ደግሞ ሰዎችን ደግሞ እንደዚህ በገንዘብ ይልስጣቸውና በቃ እንደዚህ ቦታ አሳዩ ምናምን እያሉ እኔም ላግባባ ነበር ይላል። አልሳካልኝ ያለ እንጂ አሁን ምሳያ ከዝም ከላሊበላ ማዘን ቢሳካልኝ ያን 700 ሺህ ቢሰጡኝ አላ ደግሞ በሌላ ቦታ ደግሞ ልጄ ደግሞ በቃ ሰው ጠይቄ እንደዚህ ያለ መረጃ የፋኖች መረጃ ካምባቸው ምናምን ጋር እየደረው ሰው ገንዘብ መቼም ገንዘብ ያደረገው የለም። ገንዘብ አታላይ ነው። ያንን ሲሰጡ ደግሞ እነሱ ደግሞ እጥፍ ደግሞ ገንዘብ ይሰጡኛል። እንደዛ ልጅ ነበር እና ይሄንን ከጨረስክ በኋላ ሌላ ቦታም ደግሞ አሁን እነዚህን አስመታ 700 ሺህ ብር ተቀበለ ሌላም ቦታ ደግሞ ልታስመታ በቅድ ያስከው ደረጃ ነበር ማለት ነው። ዝም አሁን ለመድ ያቢሳካል ለበቅድ አሁን ያሳው ቢሳካል እንግዲህ ከሰለጠናችሁት መካከል አንተ ወደ ወሎ መጣሃልና ሌሎቹ ሰልጣኞችስ እንደው ወዴት ነው የሄዱት? ሌሎች ሰልጣኞቹ እኔ ነው ወደ ወሎ ላኩኝ። 30 ነው ሰለጠን። ከ30 እኔ ወደዚህ መጣሁ ወደ ወሎ ማለት ነው። ወደ ወሎ ላሊበላ፣ ግማሽ ደግሞ ወደ ሰሜን ጎንደር ወደዛ ላኳቸው ሁለት ማለት ነው። ግማሾች ደግሞ ወደ ጎጃም ላኳቸው 3፣ ግማሾች ደግሞ ወደዛ ወደ ሸዋ ወደ ሰሜን ሸዋ ነው ብቻ ሸዋ ነው ወደ አራቱም አቅጣጫዎች ወደ አራቱ አቅጣጫዎች ወደ ሸዋ ወደ ሰሜን ጎንደር እኔ ደግሞ ወደ ወሎ ወደ ጎጃም ማለት ነው። ወደ ዝላኩ እኔ ብቻዬን ነው የመጣሁ። እንደዛ ወደ ጎንደር ወደ ሰሜን ጎንደር ያልኳቸው ብዙ ናቸው። እነዛን ደግሞ አዛ ደግሞ ሊያከፋፈሏቸው መሰለኝ አካባቢ ነው። ጎጃም ከገቡ በኋላ ሊከፋፈሉ አንተ ወሎ ላይ በላሊበላ አድርገህ ወሎ አካባቢ ያለበት ፋኖ ሄድ መረጅ ተብላ አንተ ወሎ ላይ ብቻህን መጣ። ሌሎቹ ደግሞ እዛ ከደረሱ በኋላ በእያንዳንዱ ቦታ ሊያከፋፈሏቸው ምሳያ ወደ ከሶስት ወደ ሰሜን ጎንደር ወደ ጎጃም ወደ ሸዋ ላኳቸው ለካውስ ከፍለው እነዛን ደግሞ አካባቢ ደግሞ በዛ ልኳቸው ደግሞ ወደ ደቡብ ጎንደርም እያለ ይከፍላቸዋል። ከዛ በኋላ ብቻ ወደ በዛ ማርጉ ላይ አካባቢ ወደ ዛሬ ልኳቸው እኔ ብቻ ላሊበላ ብቻ 3 አገኘኋቸው። እነዛ ወደዚህ ላኩኝ። ወደዚህ ቅርብ ስለሆነ ያንተው ዝረት ስለምትመለስ ብለውኔ ወደ አይና ነው ወደዚህ ላኩኝ። አንተ አሁን ላሊበላ ከገባ በኋላ 3 ሰዎችን አግኝታል። 3 ሰዎቹ ምንድነው ላንተ በየቀኑ መረጃ እንድሰጣቸው ተልኮ የሰጡ ናቸው? አዎ አረ በጣም የጸተኝ መጀመሪያ እኔ እንደውም የሆነ አጋንት ነው እንጂ ገብቶ ያሳሳተኝ መጀመሪያ እንደውም እኔ የቄስ ትምህርት ስማር ነበር። ትንሽ ሞከር ወደ ቅኔ ምናምን ወይ ዜማ ላይ ደርሼ ነበር። የዛን ጊዜ ደህና ሰው ነበሩ። አዛ ገንዘብ ሳጣ ጊዜ የለመኑ ስለምበላ ገንዘብ አታለለኝ ነው ወደ መከላከያ ያስገባኝ። አዛ ገንዘብ መቼም ያደረጉ የለ ገንዘብ መቼም ፈጣሪንም ያሸጣል። ገንዘብ ፈጣሪንም የሸጠው ይሁዳ ነው የሸጠው። ገንዘብ ያደረጉ የለም። ገንዘብ ቸገረኝ። ቤተሰቦችም ተመሩ። አዛ ደግሞ ስለሚያመኝ ቤተሰቦችም ተመረውኝ። አዛ ወደ መከላከያ ገባሁ። አዛ አሁን ዛሬ ግን ሳስበው በመያዜ ላይሳካልኝ እንደዚህ በመያዜ ነበር። በጣም እንደው አልሳካል እንጂ ታንቄ ሞቱ። በኃጢአቴ ነው ምንም በኃጢአቴ በክፋቴ ነው። የአማራን ሕዝብ ለማስፈጀት ነው የተላኩ። ግን በእኔ የማይፈረድ ላኮች ናቸውና በጣም የጸጸተኝ ገንዘብ ያታልለኝ። ይቅርታ አድርጉልኝ። አልደግም። ገንዘብ ያታልለኝ። ያው በኃጢአቴ ሰውን የማይበድል የለም መቼም። ለሌሎቹስ ለእንዳንተ አይነት መሰሎች ማስተላለፍ የምትፈልገው ሌሎችም እኮ አሉ ይሄዱ እንደው ለነሱ ምንድን ትላቸዋለህ? አንተ ተያዝ እንግዲህ አራ ለነሱ እንግዲህ ባገኛቸው ነው በቃ እንደዚህ ክፋት ስራ እኔም ገንዘብ ያታልለኝ ይቅርባቸው። በቃ ሰውን አማራን አስገድላቸው ወይም ፋኖን አስገድላቸው ወይም አጥፍታቸው ጥቅም አታገኙ። በቃ እኔም ለገንዘብ አታልለዛቸው ነበር። ግን እግዚአብሔር ገለጠብኝና ብዙ መከራ የተቀበለው። አሁን ይቅርባቸውና ተመልሳቸው
በቃ እናንተ ጤነኛ ናቸው፣ የስራ እየሰራቸው ናቸው፣ ተመልሳቸው በቃ ወደ በጎ ስራ ወደ ፈጣሪ ተመለሱ፣ ወደ ፈጣሪ ወደ አምላክ ተመለሱ። መከላከያ በቃ አይጠቅምም። እኔም ጠቃሚ መስሎኝ ነበር። ለእለቱ ገንዘብ ያተልኝ ይቅርባቸው። እነሱ ባገኛቸው በጣም ጥሩ ምክር ነው መክራቸው። እኔም ይቅርባቸው፣ የሚጠቅሙ ነገር የለም። በቃ እንደው መከላከያ እንደገና የሚያጠፋ እጄ ነው።